በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን ሰዓትና ይህን ጊዜ የሰጠን የአባቶቻችን አምላክ ክብርና ምስጋና ለስም አጠራሩ ይሁን። እንደ እግዚአብሔር ቅዱስና መልካም ፈቃድ በዚህ ዕለት የምንማማርበት ኃይለ ቃል የሚሆነን ራእይኬ አባግየ በጎችን ጠብቅ ሚል ኃይለ ቃል ይሆናል። ኃይለ ቃሉን የምናገኘው በወንጌላዊ ቅዱስ ዮሐንስ በጻፈው በመጨረሻው ምዕራፍ 21 ከቁጥር 15 ላይ ያለ ኃይለ ቃል ላይ የሚሆነው ከዚያ በፊት እንግዲህ በዚህ ምዕራፍ ውስጥ ባሳለፍነው ሳምንት በጥብርያዶስ ወንዝ አካባቢ ሐዋርያት ተሰባስበው በነበረበት ጊዜ ለሁሉም ሐዋርያት መድኃኔዓለም ኢየሱስ ክርስቶስ ለሶስተኛ ጊዜ እንደተገለጸላቸውና ሐዋርያት በዚያን ጊዜ ረሃብ ነበርና ወደ ቀደመ ግብራቸው ተጉዘው ያለሱ ፈቃድ ያለሱ መመሪያ ያለሱ ትእዛዝ ደክመው የተመለሱበት ነገር ግን ደግሞ መድኃኔዓለም ኢየሱስ ክርስቶስ ድካማቸውን ልፋታቸውን መውጣት መውረዳቸውን የሌሊቱን ቁር የነበረውን ሁሉ ፈተና ተመልክቶ በመካከላቸው ተገኝቶ የቸርነቱን ሥራ የሰራበት ያልጠበቁት ያላሰቡት በረከት የተተረፈረፈበት እንደነበረ በዚሁ በወንጌሉ ላይ ያስተምረናል ማለት ነውና መጀመሪያ እነሱ ለሶስተኛ ጊዜ ስንል መጀመሪያ የትንሣኤ የተገለጸላቸው የትንሣኤ ቶማስ አልነበረም። በሁለተኛ ደረጃ የዳግም ትንሣኤ የተገለጸላቸው ዳግም ትንሣኤ ሲገለጽ ለቶማስ ስላልነበረ ካላየሁኝ እንዴት አምናለሁኝ እኔም እንደ ሐዋርያት ተወርዷል ተወልዷል ተሰቅሏል ሙቷል ተቀብሯል ብዬ ለማስተማር እንዴት እችላለሁኝ ሚል ስለነበር የዛኔ ለቶማስ ተገልጾ የተወጋውን ጎኑን የፈሰሰውን ደሙን ይሄውይ ብሎ ቶማስም አምላክነቱን ያመነበት ዕለት ነው። በእርግጥ የዛኔ ቶማስ የመለኮት የማይዳሰሰውን መለኮት ዳሶ እጁም ርርኩም ትር ያለበት ነበረ። በሶስተኛ ደረጃ ግን መጽሐፍ እንደሚነግረን በዚሁ ምዕራፉን አባቶቻችን እንዳሉት ነገር ከስሩ ውሃ ከጥሩ እንዲሉ ከስር ማምጣት ስላለብን ነውና ተሰባስበው በነበሩበት ሰዓት በዚህ በጥብርያዶስ ወንዝ አካባቢ እንደገና ለሶስተኛ ጊዜ ተገልጾ መድኃኔዓለም ኢየሱስ ክርስቶስ በመካከላቸው ቆሞ እንግዲህ የሚበላላችሁ ወይ ሲላቸው እነሱ ምንም አልነበራቸውምና ቅዱስ ጴጥሮስ ተሰባስበው ከነበሩበት ከመካከል ተነስቶ አይኔ የድሮ ስራዬ የሚሻለኝ እሱ ነውና ወደ ድሮ ስራዬ ልሂድ ብሎ አሳ ማጥመዱን እንደሄደ ሌሎችም እኛም አብረን እንዴት ዝም ብለን እኛ ለምን እንራባለን ብለው እነሱም አብረውት ተጓዙ። ነገር ግን ሌሊቱን በሙሉ ከምሽቱ 4 ሰዓት ሊቃውንት እንዳስተማሩና እንደነገሩን በዚሁ በወንጌሉ ላይ ከምሽቱ 4 ሰዓት ጀምሮ እስከ ንጋቱ ድረስ ወይም እስኪነጋጋ ድረስ ሲለፉ አድረዋል። ምንም ያጠመዱት ወይም ደግሞ መረባቸው ውስጥ የገባ አሳ ምንም አልነበረም። በመጨረሻ ግን መድኃኔዓለም ኢየሱስ ክርስቶስ በመካከላቸው ቆሞ የሚበላለው ብለው ጠየቃቸው። ምንም የለም ብለው ሲሉ በሉ አሁን በምላችሁ አድርጉ ተባሉና መረባችሁን በቀኝ በኩል ጣሉት ተብለው መረባቸውን በቀኝ በኩል ጥለው 153 አሳ እንዳገኙና የነበረባቸውን ረሃብ እንዳስወገደላቸው መድኃኔዓለም ኢየሱስ ክርስቶስ በዚህ የወንጌል ክፍል ያስተምረናል። ዛሬ ደግሞ እዚህ 15 ቁጥር ላይ ስንደርስ በጎች የቅዱስ ጴጥሮስን ሹመት እንመለከታለን። የቅዱስ ጴጥሮስን ሹመት ስንመለከት እንግዲህ መጽሐፍ እንደነገረን ቅዱስ ጴጥሮስ አንዳንድ ጊዜ ራሱን ያመጻድቅ ነበረ። በማቴዎስ ወንጌል ምዕራፍ 26 ቁጥር 33 ላይ እንደተመለከትነው ሁሉም ቢክዱህ ሁሉም ጥለው ቢሸሹ ሁሉም አላውቅህም ቢሉ እኔ ግን በፍጹም ካንተ አልለይም ነፍሴን አሳልፌ እሰጣለሁ ሚል አስቀድሞ የተመጻደቀው ቃል ነበረ። የዛኔ መድኃኔዓለምም ደግሞ የቅዱስ ጴጥሮስን ሐሳቡን
ወደፊትም የሚያደርገውን ያውቅ ስለነበረ ለምንድነው እንደዚህ የምትለው 60 ጊዜ ተክደን እስከ ይነቅድ ወርሁ አንተማ እንዲያውም ዶሮ እስኪጮህ በአንድ ሌሊት 3 ጊዜ ትክዳለህ ብሎ ተናግሮበት ነበር። ያም አልቀረም። መድኃኔዓለም ወደ መስቀል እያጋፉ በወሰዱት ጊዜ አንዲት ረዚያ አገልጋይ አግንታ እንዴ አንተ ከገሊላዎች ከዚያ ከገሊላው ወገን አይደለ እንዴ ብላ ስትለው በፍጹም አላውቀውም አንቺ የምትዩም ብሎ ክዶ እንደነበር መጽሐፍ ይነግረናል። ታዲያ እዚህ ጋር መጣና ከሌሎቹ በተለየ መልኩ የዮናሉስ ጴጥሮስ ወይ ከሌሎች አብልጠህ ተወደኛለህን ብሎ ሲጠይቀው እንመለከታለን ማለት ነው። ይሄ ጥያቄ ከባድ ጥያቄ ነው። እጅግ በጣም የሚያስጨንቅ የሚያስፈራ ጥያቄ ነው። ምክንያቱም እንወደዋለን ብለን የምንገምተውን ሰው ወዳጃችን ነው ያልነው በጣም የቅርብ ሰው ነው ያልነው ሰው ተወደኛለህ ብሎ ሲጠይቀን ለመመለስ እጅግ በጣም ይጨንቃል። እና ጴጥሮስን የዮና ልጅ ስምዖን ሆይ ተወደኛለህ ወይ ሲለው አዎ ጌታ ሆይ እንደወድህ እኮ አንተ ታውቃለህ ሲለው ተመለከትን። ታዲያ እንደዚህ ሲል በጎችን ጠብቅ ብሎታል። ርዕሳችን በጎችን ጠብቅ ነው። በዚህ ብቻ አልቆመም። ቀጥሎም ደግሞ ምን ብሎታል? በድጋሚ የዮና ልጅ ጴጥሮስ ስምዖን ሆይ ተወደኛለህን ሲለው አሁንም ተመለከትን። በዚህ ጊዜ አሁንም ቅዱስ ጴጥሮስ ጌታ ሆይ አንተ እኮ እንደምወድህ አንተ ታውቃለህ አለው። አሁንም ጠቦቶችን ጠብቅ ሲለው ተመለከተ። ለሶስተኛ ሲጠይቀው ግን ጴጥሮስ አዘነ። መቼም አባቶቻችን እንደሚሉት ጥፋት ያለበት ሰው ሁሉ ጊዜ የሚሆኑት ሁሉ ነገሮች የቃየልን ታሪክ ስንመለከት ወንድሙን ከገደለ በኋላ እረፍት አልነበረውም። ቅዱስ ጴጥሮስን በተመሳሳይ ክዶ ከነበረበት ጊዜ አንስቶ የሚሆኑት ሁሉ ነገሮች ከሱ ጋር የሚገናኙ ይመስለው ስለነበር ምንድነው ያለው? እንዴ የትላንትናውን ያን የጥፋቴን ጊዜ አይቶብኝ ነው ወይ አነጻጽሮብኝ ነው ወይ ያንን የካድኩትን ያንን የሳትኩትኝን አስቦ ነው ወይ ሶስተኛ ጊዜ ጠየቀኝ ብሎ ተጨነቀ። ከዚያ ግን ተጨንቆም አልቀረም። ጌታ ሆይ እንደምወድህ እኮ አንተ ታውቃለህ፣ ካንተ ምንም የተሰወረ ነገር የለም እኮ አባቴ፣ ሁለመናዬ አንተ እኮ ነህ አለው። ከዚያ በኋላ ግልገሎችን ጠብቅ አለው ለሶስተኛ ጊዜ። እንግዲህ ይሄ ሐሳብ የተናገረው ክርስቶስ ነው፣ የተነገረለትም ቅዱስ ጴጥሮስ ነው። ዓላማው ደግሞ ኃላፊነትን በአግባቡ እንዲወጡ ማስገንዘብ ነው። በዚህ ውስጥ ክርስቶስ የተናገረው ይህንን ቃል ማለት ነው። ምክንያቱም ለቅዱስ ጴጥሮስ ኃላፊነት እየሰጠው ነው፣ ሹመት እየሰጠው ነው። በጎችን ጠቦቶችን ግልገሎችን ጠብቅ እያለው ነው። እረኝነትን ማሰማራትን ኃላፊነትን ለቅዱስ ጴጥሮስ እየሰጠው ነው። ታዲያ ቅዱስ ጴጥሮስም ጥያቄው ሲደጋገምበት ጊዜ መቼም አባትና እናት በመካከል ሆነው ልጅን ማንን ትወዳለህ ብለው ሲጠይቁት ልጅ ሊመልሰው የሚችለው ነገር በጣም ይጨንቀዋል፣ ይከብደዋል። እሱ ብቻ አይደለም። እኛ አሁን ሌላ አንድ የቅርብ ጓደኛችን ተወደኛለህ ወይ ከነገሌ ያስበልጥ አሁን አንተ እኔን ተወደኛለህ የሚል ጥያቄ ብንጠይቅ እኛን እንደሚወድ ይታወቃል። ነገር ግን ደግሞ ሌሎችንም ደግሞ ላለማጣት ይጨነቃል። ጥያቄው ከባድ ቢሆንም የተሰጠው ኃላፊነት ግን እንደ አባቶቹ ስለነበረ ደስ የሚል ነበር። ምክንያቱም በጎችን መጠበቅ ቀደም ብሎ እነ ዳዊት ከበግረኝነት ምክንያት የበግ እረኝነት ከታች ይመስላል ግን ከፍ የሚያደርግ ነው። ዝቅ ብሎ ከፍ የሚሉበት፣ የተዋረዱ መስሎ ወደ ላይ የሚወጡበት፣ የብላቴና መስሎ ወደ ሹመት ደረጃ የሚወጡበት እነ ዳዊት ይህንን ያገኙት። መድኃኔዓለም ክርስቶስም እሱም ራሱ በጎቹን እንደዚሁ መጠበቅ እንዳለበት ራሱ የበጎች እረኛ እያለ ራሱን በሚገባ በመጽሐፍ ቅዱሳችን ክፍል ሲገልጽ እናያለን። እንደዚሁም ደግሞ በዚህ በትንቢተ ሕዝቅኤል ምዕራፍ 34 ላይ ስንመለከት እንደዚሁ የበጎቹን እረኛ በአግባቡ መጠበቅ እንዳለበት፣ ካልጠበቀ ግን የበጎቹን ደም ከእጁ ላይ እንደሚሻ ቅዱስ መጽሐፍ ይነግረናል። ታዲያ አሁንም እዚህ ጋር ቅዱስ ጴጥሮስ በጎችን ጠብቅ
ጠባቂነት ያው እንዲሁ ስናየው በአንድ በኩል ሊታይ የሚችል ይመስላል፣ ግን በተለያየ አይነት መልኩ እረኝነት ይገለጻል። አንደኛ ይሄ በሃይማኖት ደረጃ ስናይ ንስሐ አባት ጠባቂ ነው፣ ሰባኪ ጠባቂ ነው፣ ጳጳሳት ጠባቂዎች ናቸው፣ ዲያቆናት ጠባቂዎች ናቸው፣ ካህናቱ ጠባቂዎች ናቸው። በአጠቃላይ በሃይማኖታዊ እይታ ስንመለከተው በሃይማኖት አገልግሎት ውስጥ ያለ ሁሉ ኃላፊነት አለበት። ግን ኃላፊነታችን እንደ ተቀመጥንበት ቦታና እንደ ተሰጠና የስልጣን ደረጃ ሊለያይ ይችላል። የአባቶቻችን የጳጳሳት የራሳቸው የሆነ ከላይ ያለ ትልቅ ኃላፊነት አለባቸው። ከዚያ ቀጥሎ ደግሞ የመነኮሳት የራሳቸው የሆነ ኃላፊነት አለባቸው። የካህናት በተመሳሳይ ሁኔታ እዚያው ቀጥሎ የራሱ የሆነ ኃላፊነት አለባቸው። እንደዚሁም የሰባክያን የራሱ የሆነ ትልቅ ኃላፊነት አለባቸው። አሁንም ጥበቃ ግን ምናልባት መጽሐፍ እንደሚነግረን በዚህ በአንደኛ ሳሙኤል ምዕራፍ 17 ከቁጥር 34 እስከ 35 ስንመለከት ዕብራውያን እንስሳዎቻቸውን በውሻ የሚያስጠብቁ ነበር። የጠባቂነት ውሻ ሊጠብቅ ይችላል፣ የጌታውን ቤት ውሻ ይጠብቃል። ግን ይሄ ሐሳብ የክርስቶስ አስተምሮ የክርስቶስ መልእክት ግን ከዚህ ሁሉ በተለየ መልኩ ቅዱስ ጴጥሮስን በጎች ብሎ በማለት በግ ብዙ ጊዜ መጽሐፍ ቅዱስ በዚህ ማቴዎስ ወንጌልም እንደተነገረን የቅዱሳን የጻድቃን መለኪያ ወይም ደግሞ ምሳሌ እንደሆነ መጽሐፍ ይነግረናል ማለት ነውና እዚህም ጋር ሲያነሳው በጎች ይላል። ወዳጆችን ሲገልጽ በጎች እያለ መድኃኔዓለም ይገልጻልና አሁንም ቅዱስ ጴጥሮስን ምን አለው? በጎችን ምን በል ጠብቅ። ይህንን ሊቃውንቱ ሲተረጉሙት በጎች ሲል 10ን ጠብቅ ማለቱ ነው። ማለት ከ12ቱ አንዱ ይሁዳ ጠፍቷል፣ 11ኛ እሱ ነበረ። ታዲያ 10ሩ ሌሎቹ ሐዋርያት አሉና ሐዋርያትን ጠብቅ፣ ለጊዜው ሐዋርያትን ጠብቅ፣ ፍጻሜው ግን መላውን መምህራን ጠብቅ ሲል በጎችን ጠብቅ፣ አጽናቸው፣ አበርታቸው፣ ዓላማቸውን እንዳይስቱ፣ የተሰጣቸውን አደራ እንዳይረሱ አድርጋቸው አለ። በሁለተኛ ደረጃ ጠቦቶችን ማለት 72ቱን አርዲት ጠብቅ ሲለው ለጊዜው ነው እንጂ ከዚያ በኋላ ግን ቀጣይ ያሉ የሚነሱ መምህራንም ጠብቅ ሲለው ጠቦቶችን ጠብቅ አለው። በሶስተኛ ደረጃ 36ቱን ቅዱሳት አንስት ግልገሎችን ማለት 36ቱን ቅዱሳት አንስት ጠብቅ ሲለው ግልገሎችን ጠብቅ አለው ይለናል ቅዱስ መጽሐፍ። ታዲያ አሁን ይሄ ለቅዱስ ጴጥሮስ የተሰጠ ኃላፊነት ነው። ነገር ግን በዚህ በኩል ብቻ ተሰብስቦ የሚቀመጥ ሐሳብ እንዳልሆነ ግን ሊቃውንቱ አመስጥረው አበጥረው አንጠርጥረው ያስተምራሉ፣ ይናገራሉና ይሄ የጥበቃንን ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 2 እስከ 6 ስንመለከት ለመንጋው ምሳሌ ሁኑ ይልና ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ፣ የእረኞች አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁና። አሁን እረኝነት ለቅዱስ ጴጥሮስ እንዲጠብቅ ብቻ አይደለም፣ ከጠበቀው በኋላ ሊያገኘው የሚችለው እሴትም እንዳለ መጽሐፍ አስረግጦ ይነግረናል ማለት ነው። አስረግጦ ይነግረናል ማለት ኃላፊነታችን በአግባቡ ብንወጣ፣ በአግባቡ ብንሰራ፣ የተጠበቀብንን የሚጠበቅብንን በአግባቡ ብናከናውን የማይጠፋ የክብር አክሊል እንደምናገኝ እዚህ ጋር ቅዱስ ጴጥሮስ ጽፎ እንመለከታለን። ሌላ እረኝነት ትልቅ እንደሆነ ሐዋርያው ቅዱስ ጳውሎስም በዚህ በዕብራውያን መልእክቱ ምዕራፍ 13 ከቁጥር 20 ላይ ትልቅ እረኛ የበጎች ትልቅ እረኛ ብሎ ይናገራል። በእርግጥ ቅዱስ ጳውሎስ የገለጸው ኢየሱስ ክርስቶስን ነው። ነገር ግን እረኝነት ትልቅ እንደሆነ፣ እረኝነት ከፍ ማለት እንደሆነ፣ እረኝነት ትልቅ ሹመት እንደሆነ፣ እረኝነት ትልቅ ስልጣን እንደሆነ እዚህም ጋር አስረግጦ ይነግራል ማለት ነው። ከዚያ በኋላ ያው ቅዱስ ጴጥሮስ ፍርሃት ነበረበት፣ ስጋት ነበረበት፣ ጭንቀት ነበረበትና ይሄ ጭንቀቱ ልክ ኃላፊነቱን ከተሰጠ በኋላ ያው የሚታወቀው ከፊታችን ቀጥሎ በመናገኘው እሁድ የምናገኘው ይሄ ጰራቅሊጦስ ዕለት በተለይ ሁሉም ፈሪዎች የነበሩ ደፋሮች፣ ተጠራጣሪዎች የነበሩ አማኞች፣ ደካሞች የነበሩ ጠንካሮች የሆኑበት ጊዜ እስኪመጣ ድረስ መጀመሪያ እሱ መውጣት መውረድ መውደቅ መነሳት ነበረበት። ነገር ግን እሱ ልክ ያን ሁሉ ከሆነ በኋላ
በጎችን ጠብቅ፣ ግልገሎችን ጠቦቶችን ጠብቅ ካለ በኋላ ሁለት ትልልቅ ሹመቶች እንደሾመው መጽሐፍ ይነግረናል። በዚህ ማቴዎስ 16 ቁጥር 19 ላይ ምንድነው የመንግስተ ሰማያትን ቁልፍ ሰጥቻለሁ ሲለው ሲሰጠው እንመለከታለን። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታው በሰማይ የተፈታ ይሁን ብሎ መድኃኔዓለም ኢየሱስ ክርስቶስ እዚያ ጋር በሱ በኩል አድርጎ ለሁሉም ሐዋርያት ለሁሉም ሊቃውንት እስከ መጨረሻው ለሚነሱ ሊቃውንት ስልጣንን ሲሰጥ እዚያ ጋር እንመለከታልና የመጀመሪያው ስልጣኑን ተቀባዩ ሐዋርያው ቅዱስ ጴጥሮስ እንደሆነ ቅዱስ መጽሐፍ ይነግረናል ማለት ነውና የቅዱስ ጴጥሮስ የተሰጠውን ስልጣን በኋላ መጀመሪያ ላይ ድክመቶች ቢኖሩም በመጨረሻ ግን ስኬታማ ሲሆን ተመልክተናል። ልክ አሁንም ይሄን ካለው በኋላ አንተ ልጅ ጎልማሳ በነበረበት ጊዜ ቀበቶህን ዝናርህን የሚያስታጥቅ ሌላ ሰው ነው፣ ከጠነከርክ ከአረጀ በኋላ ግን ራስህ ትታጠቃለህ ሲለውም እንመለከታለን። በዚሁ የመጽሐፍ ቅዱስ ክፍል ማለት ነው። ምን ማለት ነው? ሰው በሃይማኖት ካልጎለመሰ ሁልጊዜ ደካማ ነው የሚሆነው፣ በአስተሳሰብ ደካማ ነው። የሚገጥሙትን ፈተናዎች ማለፍ ያቅተዋል። ዛሬ ብዙዎቻችን የሚገጥሙን ፈተናዎች ዳገት የሚሆኑብን፣ የሚገጥሙን ችግሮች ዳገት የሚሆኑብን፣ የገጠሙን ችግሮች ታግለን ጠንክረን ጸንተን በርትተን መወጣት የሚያክተን ምን ስንሆን ነው? ገና ጎልማሶች ስለምንሆን ነው። ስናረጅ እንግዲህ እጅና በሌላ መልኩ በዚህ በጥሬ ንባቡ ስንመለከተው ሰው ሲያረጅ ጉልበቱ ይደክማል፣ ወጣት ሲሆን ጎልማሳ ሲሆን ደግሞ ጠንካራ ነው ብለን ነው። በዚህ በመጽሐፍ ቅዱሳችን ሐሳብ ግን ስታረጅ ማለት በሃይማኖት ስትጠነክር፣ በሃይማኖት ስትበረታ፣ ስለ ሃይማኖት ጽኑ ዕውቀት ሲኖርህ፣ ጽኑ እምነት ሲኖርህ አንተ ራስህ ተወስናለህ ይልና ሊቃውንቱ እዚያ ጋር ሲተረጉሙት ምን ይላሉ? ወደ መስቀል ለመውጣት በፈቃድህ ስለ ክርስቶስ ስትል ዋጋ መክፈልህን በፈቃድ ታረጋለህ። አትፈራም፣ አትጠራጠርም፣ ወደ ኋላ አትልም ማለት ነው ይላሉና ቅዱስ ጴጥሮስ ኃላፊነቱን ከተረከበ በኋላ በዚህ የመጽሐፍ ቅዱስ ክፍል እንዲህ አይነት ሐሳብ ተሰጥቷል ወይም ደግሞ ተገልጿል። ከዚያ ይቀጥልና ስለ ወንጌላዊ ዮሐንስ ደግሞ ያነሳል። አሁንም ይሄ በዛሬው ዕለት የተነበበው ወንጌል ማለት ነው። ዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ 25 ወይም እስከ መጨረሻው ያለው ኃይለ ቃል ውስጥ አንደኛ ለቅዱስ ጴጥሮስ ሹመት ተሰጥቶታል። ከዚያ በኋላ ቅዱስ ጴጥሮስን ጥንካሬው ተነግሮታል። መጀመሪያ የነበረውን ድክመት አነሳ፣ ከዚያ በኋላ ደግሞ ጥንካሬውን አነሳ። በሶስተኛ ደረጃ ወንጌላዊ ዮሐንስን የመጨረሻ ያደርገዋል። እዚህ ወንጌል ላይ ቅዱስ ጴጥሮስ ዞር ብሎ ሲመለከት ወንጌላዊ ዮሐንስን አየው። እንዲህስ አለው፣ ተመልሼ እስክመጣ እንዲቆይ ቢፈቅድስ ምን ገዶህ? ሳይሞት እንዲቆይ ባደርግ ማድረግ ብችል ምን አግዶህ? አንተ ምን ገዶህ? ምን ቸገረህና ነው? እኔ ሰጥቼ የማያልቅብኝ ስሰጥም የማልሰስት ነኝና ለወንጌላዊ ዮሐንስ እንዳይሞት ማድረግስ ብችል ብሎ መድኃኔዓለም ኢየሱስ ክርስቶስ የተናገረበት። ይሄ ደግሞ እንዲህ ብሎ የተናገረው ይሄስ ብሎ ስሙን አልጠቀሰም ነበርና ያ ጌታ የሚወደው የጌታ ወዳጅ ተብሎ የሚታወቀው በሕጽበተ እግር ጊዜ በዚህ በዮሐንስ ወንጌል ምዕራፍ 13 ቁጥር 37 አካባቢ ስናነብ እንደምናገኘው ቀርቦ ይጠይቀው የነበረው ማይዱን ባቀረበላቸውም ጊዜ ስለዚያ በማይዱ የሚያስይዘኝ ከእናንተ መካከል አለ ባለ ጊዜ ማን ነው እኔን የሚያስይዘኝ አንተን የሚያስይዝ ብሎ የጠየቀው ከቅርበቱ አንፃር ከወዳጅነት ፍቁረ እግዚእ ተብሎ ይታወቃልና ከዚያም አንፃር መጥምቀ ማነው ወንጌላዊ ዮሐንስ እዚያ ጋር ተነስቷል። ይሄ ደግሞ በምን ታውቋል? ይሄ እንዴት አለመሞቱ ወይስ ሞተ ወይስ አልሞተ የሚለው በምን ታውቋል ቢሉ አይ እሱማ መቃብር መላእክት ቆፍረውለት ደቀ መዛሙርቱን ሰፈር ደርሳችሁን ብሎ ተመልሰው ሲመጡ መቋሚያውና ጭራው ብቻ እዚያ ቦታ ላይ አግኝተውታልና ዮሐንስ እንደተነጠቀ መጽሐፍ ያስረዳል ይልና ሊቃውንት ያስረዳሉ። ስለዚህ ወደ ሕይወት ስንቀይረው አሁን ይሄ ኃላፊነት በጳጳሳት፣ በሰባክያን፣ በካህናት፣ በመነኮሳት፣ በዲያቆናት፣ በአማኞች ብቻ ሳይሆን በየትኛውም ቦታ ላይ ኃላፊነት አለን። የእያንዳንዳችን የራሳችን የሆነ የሚሰጠን ኃላፊነት አለ። በሃይማኖት ተቋም ውስጥ ኃላፊነት የሚሰጠው ሰው አለ። በዓለማዊ ተቋም ውስጥ ደግሞ አገር የሚመራ ሰው አለ፣ ድርጅት የሚመራ ሰው አለ፣ ቤተሰብ የሚመራ ሰው አለ። ይሄ የቅዱስ ጴጥሮስ ኃላፊነት ለሁላችንም ይመለከተናል። ሁላችንም
በእያለንበት እያንዳንዳችን የሚሰጠን ኃላፊነት አለ ወይም የተሰጠን ኃላፊነት አለ። ስለዚህ ለቅዱስ ጴጥሮስ አሁን ፍቅሩን እንደ መያዣ አድርጎ ነው መድኃኔዓለም ኃላፊነትን የሰጠው። ምን ማለት ነው? ትወደኛለህ አለው። ከወደድከኝስ አለና ልክ ፍቅሩን መያዣ አድርጎ ምን አለው? በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ ብሎ እንደሰጠው ሁሉ እኛም እያንዳንዳችን የድርጅት ኃላፊ ሆነን ልንኖር እንችላለን። በሃይማኖት ተቋም ውስጥ እኔን መሰል ሰባኪ ይኖራል። አባቶች ከላይ ጳጳሳት አሉ፣ ከዚያም መነኮሳት ካህናት አሉ። እንደዚሁም በአገልግሎት በተለያየ አገልግሎት ውስጥ ያሉ ዲያቆናት አሉ። በእንደዚህ አይነት ድርጅት ውስጥ ደግሞ ወይም በዚህ መንፈሳዊ ተቋም ውስጥ አገልግሎት የምትሰጡ አካላት ሁሉ እያንዳንዳችን ኃላፊነት አለብን። ኃላፊነታችን በአግባቡ በወግና በስርዓቱ ስንወጣ ልክ ቅዱስ ጴጥሮስ ራሱ በዚህ በአንደኛ መልእክቱ እንደጻፈልን እንዳስረዳን የማይጠፋ ዘላለማዊ የሆነ የክብር አክሊል እንጎናጸፋለን። እሱ ብቻ ሳይሆን ይሄ ምድራዊም ቢሆን ክብር አለ ማለት የተሰጠንን ኃላፊነት ከዳዊት መረዳት እንችላለን። ዳዊት እንግዲህ ለቤተሰቦቹ የመጨረሻው ትንሹ የሚባለው ልጅ ነው። አባቱ እሴይ ሳሙኤል መጥቶ ከልጆች መካከል ልሾም ነውና ልጆችን አቅርብልኝ ሲባል ቅባ ነገስቱ ወይም ቅባ መንግስቱ የፈለው ለዳዊት ነው። ለምን ቢሉ ዳዊት አባቱ ያዘዘውን አባቱ እንዲያስተማራ የሰጠውን መመሪያ አክብሮ ተገኝቷል፣ ጠብቆ ተገኝቷል። ስለጠበቀ ተናግሮ የማያስቀር አምላክ ዋጋውን እንዲያገኝ አድርጓል። ለትልቅ ሹመት አብቅቶታል። ስለዚህ እኛም እያንዳንዳችን የተሰጠንን ኃላፊነት፣ የተሰጠንን ሹመት፣ የተሰጠንን አደራ በአግባቡና በወጉ ስንወጣ ምድራዊ የሆኑ ማቴሪያል ሽልማቶች አሉ፣ ምስጋናዎች አሉ። ከዚያ ባለፈ ደግሞ የማይጠፋ የክብር አክሊል እንደምናገኝ ሁላችንም ልንረዳና ልንገነዘብ ያስፈልጋል። እሱን ስንረዳና ስንገነዘብ ሁላችንም ኃላፊነታችን በአግባቡ እንወጣለን። ነገራችን ላይ አሁን ይሄ በአገራችንም ይሁን በቤተክርስቲያናችን በዓለማችን ላይ እየሆነ ያለው ነገር ሁላችንም በአግባቡ የተሰጠንን ኃላፊነት፣ የተሰጠንን አደራ፣ የተሰጠንን ሹመት በአግባቡ በወጉ በስርዓቱ ብንጠቀምና ብንገለገልበትና ብናገለግልበት ይሄ እየሆነ ያለው ሁሉ ነገር ሊሆን አይችልም ነበር። አንዳንድ ጊዜ ሹመታችን አንዳንዶቻችን ለስጋዊ ነገር ብቻ ለስጋዊ ፍላጎታችን ብቻ ለማዋል እንሞክራለን። አሁንም በዘመናችንማ አንዳንዶቻችን አብዛኞቻችን ከትንሽ ስልጣን ጀምሮ እስከ ላይኛው ስልጣን ድረስ የተቀመጠው ሁሉ አካላት አብዛኛው ሲጠቀም ሲገለገል ምናየው ስጋዊ ፍላጎቱን ብቻ ሲያሟላ ወይም ስጋዊ ፍላጎቱን ብቻ ለማሟላት ሲሯሯጥ እናያለን። የተሰጠውን ኃላፊነት ትቶ የተሰጠውን አደራ ትቶ የተሰጠውን ተወደኛለህ ተብሎ እወድሃለሁ ብሎ ቃል ገብቶ የተቀበለውን ስልጣን ወይም ደግሞ የአገልግሎት ትቶ ሌላ ጥቅም ለማግበስበስ ሲሮጥ ይታያል። ይሄ የትም ሊያደርስ አይችልም። ጊዜያዊም ውርደት አለው፣ ዘላለማዊም ደግሞ ኪሳራ አለው። የተሰጠንን የቀረበልንን አክሊል ይሄን የክብር አክሊል የማይጠፋውን የክብር አክሊል ማግኘት አይደለም በጠገቡም እንድንደርስ አያደርገንም። ስለዚህ ሁላችንም የተሰጠንን የክብር አክሊል ለመውረስ ወይም ለመቀበል የዚያ የዘር የማይጠፋው አክሊል ባለቤት ለመሆን የተሰጠን አደራ አለ፣ የተሰጠን ኃላፊነት አለ። በተለይ እንደ ቤተክርስቲያን ሰው የቤተክርስቲያን ሰዎች ሁላችንም አሁን ለመንጋው ታማኝ መሆን ይጠበቅብናል። መንጋውን መጠበቅ ይጠበቅብናል። የንስሐ አባት የሆነን የንስሐ ልጆቻችን ልክ መጽሐፍ እንደነገረን በመጽሐፍ በተደጋጋሚ እንደተነገረው ሁሉ በጎቹ የሚያውቁን እኛም በጎቻችን የምናውቅ መሆን መቻል አለብን። የምንጠብቃቸው በጎች እኛን ሊያውቁን ይገባል፣ እኛም ደግሞ በጎችን ልናውቃቸው ይገባል። በአብዛኛው በሆነ ሰዓት ላይ እንገናኛለን፣ የሆነ ሰዓት ላይ እንበተናለን። የበጎቻችን ስም ከምናውቅ ይልቅ ሌሎችን ስለ ጥቅማ ጥቅምና መሰል ነገሮችን በተገናኘ ሁኔታ ነው በአብዛኛው የምናውቀው፣ የምንጠያየቀው፣ የምንጠይቀው። ከሱ ወጣ ብለን የተሰጠን አደራ ምድራዊ እንዳልሆነ፣ የተሰጠን አደራ ጊዜያዊ እንዳልሆነ፣ የተሰጠን አደራ ሰማያዊ እንደሆነ ሁላችንም ልንረዳና ልንገነዘብ ያስፈልጋል። ይህ ሲሆን ልክ መጽሐፍ እንዳለን እኛ ከፊት በጎቻችን ከኋላ ይከተላሉ ማለት ነው። በእርግጥ በአገራችን በጎች ከፊት
እረኛው ከኋላ ነው። በእስራኤላውያን ልማድ ግን እረኛው ከፊት በጎች ከኋላ ይከተላሉ ማለት ነው። አሁን ከኋላ አይደለም ከፊትም ሆኖ መራን እየጠፋ ነው ያለውና ይሄ የቅዱስ ጴጥሮስን አደራ ሁላችንም በአግባቡ በወጉ በስርዓቱ ልንወጣና ልንጠብቅ ይገባናል። ምክንያቱም ይሄ አሁን ያለው መንጋው ተርቧል፣ መንጋው ተጨንቋል፣ መንጋው ተረብሿል፣ መንጋው ልክ ውቅያኖስ እንዳለች መርከብ ሆኗል። ይሄን የተናወጸውን መንጋ ማጽናት ይጠበቅብናል። እሱን ካደረግ ያ የማይጠፋ የክብር አክሊል እኛው ጋር ይሆናል ማለት ነው። እሱን የማናደርግ ግን ከሆነ የክብር አክሊሉ ምድራዊውም ይሁን ሰማያዊው ክብር ከኛ ጋር ሊሆን አይችልም። ዛሬ እየገጠመን ያለውና እየሆነ ያለውን ነገር በአብዛኛው የምንመለከተው እሱን ነው። ቅዱስ ጴጥሮስ በጎችን ጠብቅ ተብሏል። ቅዱስ ጴጥሮስ አሁን ከህፃናት ከአዋቂዎች ከተማሩት ካልተማሩት ሳይል ሙሉ ደምሮ ነው ክርስቶስ የተናገረው። ከፍ ብሎ ሐዋርያትን ከዚያ 70 ከዚያ በኋላ 36 ቅዱሳት አንስት አለ እንጂ በዚያ ተገብቶ ልክ አሁን ድንግል ማርያምን በዮሐንስ በኩል እንደሰጠን ሁሉ ከዚያም በሉቃስ ወንጌል ላይ እንደተመለከተነው በኤልሳቤጥም በኩል በመጥምቀ መለኮት ዮሐንስም በኩል በወንጌላዊ ዮሐንስም በኩል መስቀሉ ስር እንደተሰጠችን ሁሉ ይሄ መልእክት ሲሰጠን በቅዱስ ጴጥሮስ በኩል ለሁላችንም ነው የተሰጠን። አሁን ላይ ሁላችን በሚባል ደረጃ የእያንዳንዳችን የራሳችን ስልጣን አለን፣ ኃላፊነት አለን። የእረኝነት ስጦታ ተሰጥቶናል። የእረኝነት ስጦታችን ግን ስንቶቻችን ተወጣናል፣ ስንቶቻችን አልተወጣንም የሚለውን በደንብ ማየት ያስፈልጋል። በዚህ ከባድ በሆነው ዘመን ኃላፊነታችን እረኝነታችን ዛሬ ላይ የማንወጣ ዛሬ ላይ ይሄ መንጋውን የማንጠብቅ ከሆነ እኛ አክሊሉ ሳይሆን ሌላ ጥያቄ ነው የሚጠብቀን። ከጠበቅንና ኃላፊነታችን ከተወጣን ግን እንደነ ቅዱስ ጴጥሮስ ሐዋርያ የሚለው ስም ብቻ ሳይሆን እስከነ ግብራቸው አሁን ቅዱስ ጴጥሮስ መጀመሪያ የነበረውን ስም ቀይሮታል። ያን የተሳሳተውን ህይወት ያን የተሰረዘ የተደለዘውን ህይወት አስተካክሎ ሮም ላይ መስቀል ላይ እስከ መሰቀል ያውም ተዘግዝቆ እስከ መሰቀል የደረሰው ኃላፊነቱን በአግባቡ ስለተወጣ ነው። የተሰጠውን አደራ እረኝነቱን ወደ ኋላ ሳይል ምንም አይነት ስጋቻ ጥርጥር ሳይኖርበት ፍርሃት ሳይኖርበት በፍጹም ጥባትና ቆራጥነት መንጋዎችን በሚገባ እንደጠበቀ መጽሐፍ ያስረዳናል። በሚገባ ኃላፊነቱን እንደተወጣ ስለዚህ ከፍ ብሎ አባቶች ብፁዓን አበው ሊቃነ ጳጳሳት አሁን ያለችው ቤተክርስቲያን እና በቤተክርስቲያኗ ውስጥ ያለው ህዝብ ጠንካራ እረኛ ያስፈልገዋል። ይሄ መንጋ በብዙ ነገር ተጨንቋል፣ በብዙ ነገር ግራ ተጋብቷል፣ በብዙ ነገር አንዴ ወደ ቀኝ ሌላ ጊዜ ወደ ግራ አንዴ ወደ ፊት ሌላ ጊዜ ወደ ኋላ ሚገፋው በስቶበታል። ስለዚህ አሁን ይሄን በመወዛወዝ ላይ ያለውን መንጋ መጠበቅ በመወዛወዝ ላይ ያሉትን በጎች መጠበቅ ማጽናት ያስፈልጋል። ከምናተርፈው የሚያከስረን እየበዛ ባለበት ዓለም ውስጥ አሁን በተቻለ መጠን ነቅተን ተግተን በርትተን መጠበቅ ይጠበቅብናል። ሌላ አባቶች መነኮሳት በአጥቢያም በአስተዳደርም ደረጃ ያላችሁ አሁንም ብዙ ከናንተ ይጠበቃል። መንጋው ከናንተ የሚጠብቃል፣ በጎቹ ከናንተ የሚጠብቁት አለ። ስለዚህ ይሄ በጎቹ ከናንተ የሚጠብቁትን እናንተው እነሱ በጎቹ ተጠባቂ እናንተ ደግሞ ትክክለኛ እረኛ ምንደኛ አይደለ ትክክለኛ እረኛ ልንሆን ያስፈልገናል። ያ ሲሆን እናተርፋለን ማለት ነው። ሌላ ልክ በኔ በኩል ያላችሁ ወይም ደግሞ እኔን መሰል የሆናችሁ ወንድሞች ሰባካያን ደግሞ አሁንም እንግዲህ ወደ ኋላ ስንመለከት የሐዋርያትን ዘመን መጀመሪያ የጰራቅሊጦስ ጀምሮን የነ ዮሐንስን የነ ጴጥሮስን ትርፍ ስንመለከት በአንድ ጉባኤ 3000 በሁለተኛው ጉባኤ 5000 በሁለት ጉባኤ ብቻ 5000 ሲያተርፉ ተመልክተናል። በጎች እነዚህ ናቸው፣ ሌላ አይደለም። ግን አሁን ከምናተርፈው የምንከስረው በልጦ ራሳችንም እንድናዳምጥ ያስፈልጋል። በእውነት የተሰጠኝን ኃላፊነት በእውነት በጎች በአግባቡ እየጠበቁ ነው። በጎችን የምጠብቃቸው አድልቤ ልበላቸው ነው፣ አስብቼ ልበላቸው ነው ወይስ ደግሞ ለመንግስቱ ላዘጋጃቸው ነው ሚለው በደንብ ሊሰመርበት ይገባል። እሱ ሲሆን በጎችን ጠቦቶችን ግልገሎችን የጠበቅንና ኃላፊነታችን በአግባቡ የተወጣን መሆኑ ይታወቃል። ሌላ ከዚህ አለፍ ስንል አገር የሚመራም አካል ቢሆን በሌላ ድርጅትም ውስጥ ያለ አካልም ቢሆን በተቻለ መጠን ስራችን
አገልግሎታችን ያም ቢሆን ምናልባት ቦታው ሊለያይ ይችላል እንጂ ህዝብን ማገልገል ነው በጎችን መጠበቅ ነው እነኛ እንግዲህ ምናልባት የሚለያየው በሃይማኖት ሊሆን ይችላል እንጂ የተለያየ አይነት ሃይማኖት ያለው ሊሆን ይችላል እንጂ ያኛው መምራት ነውና በዚያም በኩል ያለ እረኝነት እንዳለበት ጠባቂ እንደሆነ መጠበቅ ሲጠብቅ ደግሞ የሚያተርፈው ትርፍ እንዳለው ምድራዊ ጥቅማ ጥቅሞች ከሰዎች በኩል ወይም ከጠበቅናቸው በጎች በኩል የምናገኛቸው ሙገሳዎች ምስጋናዎች እንዳሉ ሆኖ ሌላ ሰማያዊ አክሊልም እንደ የክብር አክሊል የማይጠፋ የክብር አክሊል እንደሚጠብቀው ማንንም ሰው ሊረዳና በዚህ ልክ ኃላፊነቱን ሊወጣ ኃላፊነታችን ቅንነት የተሞላበት ኃላፊነታችን ትህትና የተሞላበት ኃላፊነታችን ታማኝነት የተሞላበት ኃላፊነታችን ርህሩህነት ወይም ደግሞ ቸርነት የተሞላበት እንዲሆን ያስፈልጋል በጎችን ጠብቅ በጎቹን ጠብቀን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላከ ቅዱሳን ይርዳን የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ወስብሐት ለእግዚአብሔር